የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያስተናግደው አሁናዊ የመንገደኞች ቁጥር 19 ሚሊዮን ነው። ይህ አየር ማረፊያ ከዚህ የሰፋ የመጨረሻ ማስፋፊያ ቢሰራ እንኳ በዓመት ማስተናገድ የሚችለው የመንገደኞች ቁጥር 25 ሚሊዮን ያልዘለለ ነው። እናም አየር መንገዱ እያደገ ለመቀጠል ከ10 ዓመት በኋላ ከ60 ሚሊዮን በላይ መንገደኞችን ማስተናገድ ይጠበቅበታል። ይህ ደግሞ በቦሌ ዓለም አቀፍ አየር ማረፊያ የማይቻል ነው። እናም አየር መንገዱ በአቪዬሽኑ ዘርፍ ከፍ ያለ ቦታ መቀመጥ የሚያስችለውን ግዙፍ የአየር ማረፊያ ግንባታ ሊጀምር ነው። ይህ ፕሮጀክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። የአውሮፕላን ምልልሶችንም ሆነ ከፍተኛ ቁጥር ያለው መንገደኛ እንዲያስተናግድ የሚያስችለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ ላይ የሚከናወን ነው። በ10 ቢሊዮን የአሜሪካ ዶላር የሚገነባው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍም ነው። የአውሮፕላን ማረፊያ ግንባታው በሁለት ምዕራፎች የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን ማስተናገድ ይችላል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን እንዲያስተናግድ ያስችላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሁለት ዘመናዊ ተርሚናሎችን፣ ሁለት የአውሮፕላን መንደርደሪያዎችን፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎችን፣ ዘመናዊ ሆቴሎችንና መዝናኛ ስፍራዎችን እንዲሁም የንግድ ማዕከላትን አካቶ የያዘ ነው። ለአውሮፕላን ማረፊያ ግንባታ ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነውን አየር መንገዱ የሚሸፍን ሲሆን 80 በመቶ የሚሆነውን ደግሞ በአፍሪካ ልማት ባንክና በሌሎች አጋሮች ይሸፈናል። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር የብድር ስምምነት ለመስጠትና ቀሪውንም ከአበዳሪ ተቋማት ለማፈላለግ ውል መያዙ የሚታወስ ነው። በአፍሪካ ትልቅ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝም ይሆናል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለተነሱ 2500 ለሚደርሱ አርሶ አደሮች ከ350 ሚሊዮን ዶላር በላይ ወጪ በማድረግ ዘመናዊ ቪላ ቤቶችን ጨምሮ የተለያዩ አገልግሎት የሚሰጡ ህንፃዎችን፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት ስራውን እያጠናቀቀም ነው። የኢትዮጵያ አየር መንገድ ግሩፕ በእቅድ እንዳስቀመጠው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የውጭ በረራዎችን ሙሉ ለሙሉ ወደ ቢሾፍቱ የሚያዞር ሲሆን የሀገር ውስጥ በረራዎችንም እስከ 10 በመቶ የሚደርሱትን ወደ ቢሾፍቱ የሚያስተላልፍ ይሆናል። አየር ማረፊያው ከ3 ዓመት በኋላም ተጠናቆ ስራ እንደሚጀምር አየር መንገዱ አስታውቋል።